ቤሪንና ሙስጠፋ ከበረንዳ ላይ ቁጭ ብለው እያወሩና እየተመካከሩ እንደዚሁም ደግሞ ስለ ፍቅር ታሪክ እያወራች በነበረበት ሰዓት አምነን ከፎቅ ወደ ምድር እየወረደ በነበረበት ሰዓት የዛኔ ቁጭ ብለው እያወሩ እየተሳሳቁ ያያቸዋል። አምነን በድጋሚ በቅናት ብድ ይላል። ከዚህ ሰውዬ ጋር ያለሽ ግንኙነት ምንድን ነው ብሎ ሲጠይቃት ቤሪንን አይ ዝም ብለን ቁጭ ብለን ስለ የወደፊት ህይወቱን እያወራኝ ነበር እና በጣም ያሳዝናል አለችው። ነው እንዴ ይላታል። አዎ ምን ነው ቀናህ እንዴ? ታውቂያለሽ ቤሪን አንቺ ምን ያክል እንደምወድሽ ታውቂያለሽ። ስለዚህ እባክሽን አታናድጂኝ ይላታል። ዛሬ ስራ ከሌለሽ ወደ ውጭ ወጣ ብለን ለምን አነስናናም በማለት እንግዲህ ቤሪንን ሲጠይቃት እሷም በደስታ እሺ በማለት ትሄዳለች ማለት ነው። ሙስጠፋ እንግዲህ ወደ ጀሪን ጋር በማምራት ጀሪንን እኔ ልጅ ልሰጥሽ እችላለሁ ብሏት ስለነበረ አንተ ሰሞኑን የት ሄደህ ነበረ? እቤት የሌለኸው የት ሄደህ ነው? የት ኖረህ ነው ዛሬ የመጣው? በማለት ትጠይቀዋለች። ምን ነው ሚስቴ የተናደሽ እንዴ በመሄዴ? በማለት ይጠይቃታል። እሷ ግን እሱን ለመበቀል ስለፈለገች እንደዚሁም ደግሞ እሱ ነው ልጄን የገደለብኝ ብላ ስላሰበች ጀሪን ሙስጠፋን ያላት መበቀያ መንገድ አንድ መንገድ ነው። እሱም እንግዲህ ከዛ ቤት ወይ እንደወጣ ማድረግ ነው ወይም አለበለዛ የሆነ ስህተት ሰርታ እሱን ከዛ ቤት ማባረር ወይም እሱን ማናደር ስለነበረ እቅዷ። እሱም እንግዲህ እሷ ክላስ በሄደበት ሰዓት ከዚህ ክላስ ውጣልኝ፣ እኔ እንደዚህ ተጎድቼ አላሳዝንም እንዴ? በማለት ከክላሷ ምንም ሳይናገራት እና ምንም ሳይላት ይወጣል ማለት ነው ሙስጠፋ። እንግዲህ ሜርሲ እንደዛ ዝንጥ ብላ አምሮባት ወዴት ነው የሄደችው የሚለው ነገር ግራ ያጋባል። ወይዘሮ ዛህራ ይህንን ሊያደርግ የቻለው ልጄ እንዴት ነው በማለት ሾርባውን ይዛ ሄዳ ከጀሪን ጋር ማውራት እና መመካከር ጀመረች። ምን ተፈጥሮ ነው? ወድቀሽ ነበር ወይ? ያልወደድሽውን ምግብ በልተሽ ነበር ወይ? በማለት ወይዘሮ ዛህራ ጀሪንን ትጠይቃታለች። ጀሪንም ምንም አላውቅም፣ ኩሽና ግን ውሃ አግኝቼ እሱን ውሃ ጠጥቼ ከዛ መቁረጥ ጀመረኝ። ወደ ላይ እየመጣሁ ሰው ፈልጌ ስጣራ ማንም የለምና እንደ አጋጣሚ ሆኖ ከዛ በኋላ የተፈጠረውን ነገር አላውቅም በማለት ትነግራታለች። ወይዘሮ ዛህራ ምን አይነት ውሃ ነው የጠጣሽው? በማለት ስትጠይቃት ቤት ማን እንደነበረ በመጠየቅ እንግዲህ ቤት ያሉት አምነን እና ቤሪን እንደዚሁም ሜርሲ ነበሩ ትላታለች ጀሪን ለወይዘሮ ዛህራ። ዛህራ በጣም ታዝንና ይህንን ነገር የሚያደርገው ከዚች ከሴትዮ ውጭ ማንም ይህንን ነገር ሊያደርግ አይችልም እና ስለዚህ እሷ ትሆናለች በማለት እንግዲህ ወይዘሮ ዛህራ በራሷ በልቧና በራሷ ማውራት ጀመረች። ግን ሜርሲ ይህንን ብርጭቆ ከእንትኑ ጋር ስለጣለችው ከውጭ ጽዶቹ ስር ስለጣለችው ብርጭቆ ሊገኝ አልቻለም። የት ነው? ተሰብሮ ነው በማለት ግራ ይጋባሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖች ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ለምትሰጡኝ አስተያየት እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች እንግዲህ ዛሬ በድራማ መጥቼላችኋለሁኝ። ውድ ቤተሰቦች እንግዲህ ከዚህ በኋላ ኢንሻአላህ በሰዓት እለቃለሁ ብዬ አስባለሁ። ምክንያቱም ያለመመቻቸት ጉዳይ ነው መድኃኒት ቪዲዮ የምሰራው። ልጆች ካልተኙልኝ ቪዲዮ መስራት በጭራሽ ከኔ ጋር የማይታሰብ ነገር ነው ማለት ነው። ምክንያቱም አንደኛ ልጅ ነው የሚይዘው፣ ህፃን ልጅ ናት። ቀን ስትተኛ አንድ ቪዲዮ ለቀኑ ሰራለሁ፣ ማታ ስትተኛ ደግሞ ለጧቱና ለሌሊቱ አንድ ቪዲዮ ሰርቼ እተኛለሁ ማለት ነው። እና እንደዛ ስለሆነ በሰዓቱ ለመልቀቅ እቸገራለሁ። ለዛ ነው ማለት ነው። እና ውድ ቤተሰቦቼ እኔንም ተረዱኝ። ብዙ ጊዜ ሌሊት ቪዲዮ አትልቀቂ ትሉኛላችሁ፣ ግን መዳም ቤት ሆናችሁ ደግሞ በሚመቻችሁና ባለቻችሁ ጊዜ አብቃቅታችሁ እንጂ ሁል ጊዜ እናንተ ባቀዳችሁት ወይም ባሰባችሁት መንገድ አይሄድላችሁም ሁሉም ነገር ማለት ነው። እና ለዛ ነው ቪዲዮ የምሰራው። ውድ ቤተሰቦቼ እንግዲህ ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ሰዓቴን እባካችሁ ሙሉልኝ ማለት ነው። የሆነ ኧረ ተው ግን አግዙኝ ሙሉልኝ ማለት ነው። ሰዓቴን እንዴ ምን ችግር አለው? ገና 3500 ምናምን ሰዓት ይቀረኛል ማለት ነው። መቼ እንደሚሞላም አላውቅም፣ ግን እባካችሁ አግዙኝ ነው ምላችሁ ነገር ቢኖር እንግዲህ ተባበሩን። እኛን ዩቱበሮችን አበረታቱን። መዳም ቅመም ሆነን እየሰራን ስንት ችግር እያለፈብን
የልጅ ጫጫታ፣ የመዳም ጩኸትን ሁሉን ችለን እየሰራን እናንተ ደግሞ ብታግዙን ምንም የሚጎልባችሁ ነገር የለም እና አበረታቱን ነው የምለው። ውድ ቤተሰቦች እንግዲህ ወደ ድራማ ሲሄድላችሁ የድር ድራማ እንግዲህ አምነንና ቤሪን ቀውጢ ሆኗል ማለት ነው። ፍቅር በፍቅር ሆነዋል። ፍቅር በፍቅር ስላችሁ እንትን አይላችሁም ማለት ነው። አታምኑኝም። እነሱ የሉም፣ ሌላ ዓለም ሂደዋል። እንግዲህ ጀሪን ፍራቻዋ እንደዚሁም ደግሞ የምትፈራቸው የምትሳቀቃቸው ነገሮች አሁን ላይ በህይወቷ ላይ እየመጡባት ነው ማለት ይቻላል። ምክንያቱም አንዳንድ ጊዜ በህይወታቸው አንድን ሰው ይዘዋል ወይም አንድን ሰው በዚህ መንገድ ይዘዋል ወይም ብላችሁ ታስባላችሁ፣ ግን ያ ትልቅ ስህተት ነው። እናንተ ስላላችሁ ወይም ስላሰባችሁ ለሱ ያደረጋችሁለት ያጠመዳችሁት ወጥመድ ይሰራል ማለት አይደለም። እንግዲህ ወይዘሮ ሜርሲ ለአምነን ተንከባከባት፣ እሷ ብቻ ናት ያለችው፣ ብዙ ነገር ሆናለች እሷ። ስለዚህ አንተ ደግሞ ከጎኗ ሆነህ ልታጽናናት ይገባል ብለው ነበር እና እንደ አጋጣሚ ሆኖ ይህን ያለችው ከቤሪን ጋር ሲሳሳም ስላየችው ነው ማለት ነው። እና እሱ እውነትሽን ነው በማለት ወደ ጀሪን ይሄዳል። ጀሪንን የምትፈልጊው ነገር ካለ የሚያስፈልግሽ ነገር ካለ ንገሪኝ ይላታል። እውነትን ነው አምነን ትለዋለች። አዎ አንቺ ለእኔ ብዙ ነገር ሆነሻለ፣ ብዙ መስዋዕት ከፍለሻለ ይላታል። እሷም ይሄ እኮ ምንም አይነት አይደለም፣ በጣም ትንሽ ነገር ነው ያደረግኩት፣ ይሄ እኮ ለሁለታችንም ህይወት ስንል ነው በማለት ጀሪን ትመልስላታለች። እንግዲህ ምግብ ከጠረጴዛ ላይ እየበሉ ነው ይህንን ነገር የነገረችው ማለት ነው። እንግዲህ ቤሪንም በዛን ሰዓት አይኗ እየተቅለበለበ የምታየው አምነንን ነው፣ ግን ውስጧ እያረረ ጀሪንን አይዞሽ ወደፊትም እኮ አንድ ጥሩ ነገር ትዳርሽ ያማረ ከሆነ ትወልጃለሽ በማለት እንግዲህ ትነግራታለች ማለት ነው። በዛን ሰዓት አጋጣሚ ደግሞ ሜርሲ ውስጥሽ እያረረ በማለት ታወራለች ማለት ነው። እና አንዳንድ ጊዜ የሰው ባልን መቀማት ለካ እንደዚህ መከራ ነው። እኛማ በቡታጅራ ዩቱበሮችን ስናያቸው የሰውን ትዳር ቀምቶ ሁለተኛ ሚስት መሆን ምናምን፣ ኧረ ወይኔ እንዴት ነው የሚከብደው! ይከብዳል። የምር እንዳትሞክሩ ሴቶችዬ ማለት ነው። አንድ ለአንድ በቂያችሁ ነው እንዴ! ምነው ሸዋ ሰው ተቃጥሎ ይሞታል እንዴ? ሚስኪን ጀሪ ታሳዝናለች በዚህ አጋጣሚ ማለት ነው። ምክንያቱም አንደኛ አምነን በጣም ተወደዋለች፣ ሁለተኛ እሷ ለገንዘብ ብላ ብትቀርበውም እኔ ልጇ አውርዶ እንደዛ ስትሆን እኔ በጣም አሳዝናኛል። ወይኔ ግን የውሸት ነው የእውነት አይደለም። ወይኔ ጉዴ። ከዛ ሜርሲ በመቀጠል እንግዲህ እንትና በነገራችን ላይ ሜርሲ ያን ብርጭቆ ተገኝቶ መመርመር አለበት። ምክንያቱም አሻራዋ እዛ ብርጭቆ ላይ ይኖራል ማለት ነው። ከዛ ሲቀጥል ደግሞ ሞርዚና ደግሞ ከታመመችበት ህመም መንቃት አለባት፣ መዳን አለባት። የእውነት ዲና ብናያት ደስ ይለናል። የምር ይህን ያክል ጊዜ ካሰቃያችኋት አይበቃም እንዴ? ምን ነው ሸዋ ይህን ያክል ጊዜ አሰቃያችኋት፣ ይበቃታል። ሞርዚና መዳን አለባት። ሞርዚና ከዳነች እቤት ያለውን ነገር በሙሉ መቆጣጠር ትችላለች። ምክንያቱም አሁን ሜርሲንን ከዳነች በኋላ ሜርሲንና ሲፈንን ትበቀላቸዋለች። ሲፈንም እንግዲህ እሷ ጋር አብረው ሂደው አብረው ተመካክረው ነው እንደዚህ ያሳበዷት ማለት ነው። ስለዚህ ወይዘሮ ሞርዚና ከታመመችበት ከነቃች እና ከተሻላት እና ከዳነች ሁለቱን ትበቀልልናለች። ስለዚህ በተለይ ሜርሲ ይቺ ከውካዋ ሉሊትን የመሰለች ሴትዮ ማለት ነው መጋለጥ አለባት። የምር እንዴ ምን ነው ሸዋ፣ ምን ነው ተቃጠልን እኮ እኛ እንደው በማያገባን ነገር እየገባን እኮ እንደው ጨጓራችን ከመዳም የተረፈ ጨጓራ ነበር፣ እሱም ተቃጠለ፣ አለቀ። ወይዘሮ ዛህራ እንግዲህ ያንን ሾርባ ሰርታ ወደ ጀሪን ጋር እንደምትወስድላት እና እኔ እናትሽ ቆንጅዬ ሾርባ ሰራልሻለሁ ብላ እንግዲህ ሾርባ ለመስራት ወደ ኪችን ስትመጣ እንግዲህ ቤሪንም እናት ዛህራ ጠብቂኝ አብረን እንሄዳለን ስትላት አምነን እንግዲህ አቶ ሆዬ ብድግ አለና እንዴ የት ነው የምትሄጂው? ቆይ አላለም በሚስቱ አልጋ ላይ ቁጭ ብሎ ጭራሽ ሁለተኛ። አረ ተው ወንዶች ግን ተው፣ የያዛችሁትን ይዛችሁ ሌላ አይመራችሁ። በድራማውም ቢሆን እኮ እንደ አንዳንድ ጊዜ ይደብራል፣ አይነፋም። የምር በህይወት አለማችሁ አንድ ለአንድን መያዝ ልመዱ። አንዱን አስደስቱ እስኪ። ጭራሽ እሷ እዛ ተቀምጣ ሌላ ቤሪን እንድትሄድ አትፈልግም። ወይ ዘሩ ቀለጠ ማለት አሁን ነው። እና ውድ ቤተሰቦች ለማንኛውም ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ።
አበረታቱኝ፣ የምር አግዙኝ። እኔ ልጅ ነው እየሰራውኝ ያለሁት የምር ማለት ነው ስነግራችሁ እና አግዙኝ፣ አበረታቱኝ። ለነበረን ቆይታ አመሰግናለሁ። ደህና ዋሉልኝ፣ ደህና ደሩልኝ። እወዳችኋለሁ።